በታሪክ መድረክ ላይ አንዳንድ ሀገራት የሚታወቁት በጦርነታቸው ነው። አንዳንዶቹ በኢኮኖሚ ኃይላቸው፣ ሌሎቹ ደግሞ በባህላቸው። ዛሬ ግን በትንታኔያችን የምንመለከተው በዓለም ፖለቲካ ውስጥ እጅግ አስቸጋሪ በሆነው የሽምግልናና የዲፕሎማሲ መስክ ላይ ባልጠበቀ ሁኔታ ብቅ ስላለች አንዲት ሀገር ነው። ይህ ታሪክ ሁለት ጠላቶችን አሜሪካና ኢራንን ከጦርነት አፋፍ መልሳ ወደ ድርድር ጠረጴዛ ስላመጣችው ስለ ፓኪስታን ነው። ጥያቄው እንዴት ነው በአንድ ወቅት በፕሬዚዳንት ትራምፕ ውሸትና ማታለል ብቻ የሚፈስባት ተብላ የተናቀች፣ በባይደን አስተዳደር ችላ የተባለች፣ በብዙዎች ዘንድም በአፍጋኒስታን ጦርነት ባለ ሁለት ምላስ ጨዋታ ተጫውታለች ተብላ የምትታመሰው ፓኪስታን በድንገት ያለምን ዕጣ ፈንታ ከሚወስነው ከዚህ ወሳኝ ድርድር መሃል ራሷን ልታገኝ የቻለችው? የመሪዎቿስ ሚና ምን ነበር? ይህን ውስብስብ የዲፕሎማሲ ቋጠሮ ለመፍታትስ ምን አይነት ብቃትና ልምድ ነበራቸው የሚለውን እንመለከታለን። አብራችሁን ቆዩ። ታሪኩ የተጀመረው በድንገት በማህበራዊ ሚዲያ ላይ በወጣ አንድ አስደሳች ዜና ነበር። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የኢራን እስላማዊ ሪፐብሊክና የዩናይትድ ስቴትስ ኦፍ አሜሪካ ከአጋሮቻቸው ጋር በአስቸኳይ ተኩስ አቁም ስምምነት ላይ መድረሳቸውን ሲገልጽ በታላቅ ደስታ ነው ሲሉ ጻፉ። ከዚያም የፕሬዚዳንት ትራምፕን የአጻጻፍ ስልት በመኮረጅም በትላልቅ የእንግሊዝኛ ፊደላት ኢፌክቲቭ ኢሚዲየትሊ ወዲያውኑ ተግባራዊ የሚሆኑ ሲሉ አከሉ። ከአንድ ሰዓት በፊት ፕሬዚዳንት ትራምፕም ከሸሪፍና ከፓኪስታን ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ሰኢድ አሲም ሙኒር ጋር ከተነጋገሩ በኋላ በተኩስ አቁም መስማማታቸውን አስታውቀው ነበር። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ስምምነቱ መደረሱን አረጋግጠው የፓኪስታን መሪዎችን ለደከመኝ የማይል ጥረታቸው አመሰገኑ። ይህ ድንገተኛ የሚመስል የዲፕሎማሲ ድል የዓመታት ዝግጅትና የወራት ስውር ጥረት ውጤት ነበር። ፓኪስታንም ከትራምፕ አስተዳደር ጋር የነበራትን ግንኙነት በጥንቃቄ ስትገነባ ቆይታለች። በተመሳሳይ ጊዜ ደግሞ ከኢራን ጋር ለዘመናት ዘለቀውን ጥልቅ ወዳጅነቷን አጠናክራለች። ይህ ባለ ሁለት አቅጣጫ ግንኙነትም በዚህ ቀውስ ውስጥ ሌላ ማንም ሀገር ሊጫወተው የማይችለውን የማዕከላዊ አደራዳሪነት ሚና እንድትይዝ አስችሏታል። ነገር ግን ከዚህ ሁሉ ጀርባ ያለው እውነተኛ ተዋናይ ማን ነበር? የፓኪስታን ባለሥልጣናት እንደሚሉት ከሆነ ከጥቂት ሳምንታት በፊት ፓኪስታን በአሜሪካና በኢራን መካከል ማሸማገል መጀመሯን ካስታወቀች ጀምሮ ጠቅላይ ሚኒስትር ሸሪፍ አንድ ሰው ላይ ትልቅ ኃላፊነት ጥለው ነበር። ያ ሰው ፊልድ ማርሻል አሲም ሙኒር ነበር። ሙኒር እየሰፋ የመጣውን የቀጠናውን ቀውስ ለማብረድ ከአሜሪካና ከኢራን የፖለቲካና የወታደራዊ መሪዎች ጋር ከትዕይንቱ በስተጀርባ ግንኙነቶች እንዲቀጥል ተመድበው ነበር። ፊልድ ማርሻሉ ምን ሲያደርጉ እንደነበር አሊያም ከማን ጋር ሲገናኙ እንደቆዩ በይፋ ከወጡ ፎቶዎች ውጪ የተለየ ዝርዝር መረጃ የለም። ነገር ግን የመጀመሪያው ጥረታቸው ውጤት እንዳመጣ ግልጽ ነበር። ፓኪስታን የአሜሪካና የኢራን ልዑካን በታሪክ እጅግ ያልተለመደ የሆነውን ፊት ለፊት የመነጋገር ዕድል በኢስላማባድ እንዲያገኙ ማሳመን ችላ ነበር። ምንም እንኳን ያ የመጀመሪያው ድርድር ይፋ ስምምነት ላይ ባያደርስም የግንኙነቱ መስመር ግን ክፍት እንደሆነ ቀረ። ስማቸው እንዳይጠቀስ የፈለጉ ባለሥልጣናት እንደሚሉት ሙኒር በዚህ ሂደት ውስጥ ወሳኝ የድጋፍ ሚና ተጫውተዋል። የመጀመሪያው ዙር ድርድር ካለቀ ከጥቂት ቀናት በኋላም ፓኪስታን ሁለቱንም ወገኖች ማነጋገሯን ቀጠለች። ሁለቱም ለሁለተኛው ዙር ድርድር ፈቃደኝነታቸውን አሳዩ። ኢራንን ለማሳመን ደግሞ ሙኒር ራሳቸው ረቡዕ ዕለት ወደ ቴህራን በረሩ። የኢራኑ የውጭ ጉዳይ ሚኒስትር አራግቺ በኤክስ ገጻቸው ላይ የፓኪስታኑን ጦር አዛዥ የሚያሳይ ቪዲዮ አጅበው ፊልድ ማርሻል ሙኒርን በኢራን እንኳን ደህና መጣችሁ ለማለት ደስ ብሎኛል ሲሉ ጽፏል። ታዲያ ይህ የፊልድ ማርሻል አሲም ሙኒር ማን ነው? በዓለም መድረክ ላይ ይህን ያህል ተጽዕኖ መፍጠር የቻለውስ እንዴት ነው? የሎይ ኢንስቲትዩት የምርምር ባልደረባ የሆኑት ቻርለስ ሊዮንስ ጆንስ እንደሚሉትም በአሜሪካና ኢራን የሰላም ድርድር ላይ ጠቅላይ ሚኒስትር ሸሪፍና የውጭ ጉዳይ ሚኒስትር ዳር ታዋቂ ሰዎች መስሎ ሊታዩ ይችላሉ። ነገር ግን ስህተት እንዳይፈጠር ውሳኔዎችን የሚወስነው ሰው አሲም ሙኒር ነው። ሙኒር በፓኪስታን ውስጥም ሆነ ከሀገር ውጭ ታዋቂ ሰው ናቸው። በታህሳስ ወር መንግሥት የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ኃይሎች አዛዥ አድርጎ ሲሰይማቸው በሀገሪቱ ውስጥ እጅግ ኃያል ወታደራዊ ሰው ሆኑ። ከወራት በፊት ደግሞ በሀገሪቱ ታሪክ ውስጥ ይህንን ማዕረግ የያዙ ሁለተኛ ወታደራዊ መኮንን በመሆን ወደ ፊልድ ማርሻልነት ከፍ ብለዋል። ሊዮንስ ጆንስ እንዳሉትም ፊልድ ማርሻል ሙኒር ከፐርቬዝ ሙሻረፍ ወዲህ በቀላሉ እጅግ አያሌ የፓኪስታን መሪ ናቸው። ይህም በወታደራዊ ሹመቶች፣ በሲቪል መንግሥት ውሳኔ አሰጣጥና በጦሩ ግዙፍ የንግድ ኢምፓየር ላይ ሙሉ ሥልጣን ይሰጣቸዋል። በ1968 ከአንድ ዝቅተኛ መካከለኛ ገቢ ካለው ቤተሰብ የተወለዱት ሙኒር በራዋልፒንዲ አድገው በ1986 በፓኪስታን አስተዳደር ስር በምትገኘውና በፓኪስታንና በህንድ መካከል አወዛጋቢ በሆነችው ካሽሚር ውስጥ ጦሩን ተቀላቀሉ። በተለያዩ አገሪቱ ክፍሎች አገልግለዋል። ፓኪስታን ለሳውዲ አረቢያ ጦር ስልጠና የምትሰጥበት የረጅም ጊዜ ስምምነት መሠረትም በኮሎኔል ማዕረግ በሳውዲ አረቢያ ጊዜ አሳልፈዋል። ባልደረቦቻቸው እንደሚሉት አረበኛ ቋንቋን ተምረዋል። ስለ ቀጠናው ባህልና ፖለቲካም ሰፊ ግንዛቤን አግኝተዋል።
በኋላም በርካታ ከፍተኛ የኃላፊነት ቦታዎችን ያዙ ሲሆን የወታደራዊ መረጃና የአገሪቱ ዋና የስለላ ተቋም የሆኑን ኢንተር ሰርቪስ ኢንቴሊጀንስን በሁለቱም በኃላፊነት የመሩ ብቸኛው የጦር አዛዥ ናቸው። ይህ ሁሉ ልምድና ስልጣን የፕሬዚዳንት ትራምፕ አስተዳደር ትኩረትን ስቧል። ትራምፕም የምወደው ፊልድ ማርሻል ሲሉ ሙኒርን ጠርቷቸዋል። ይህም ለእሳቸው የሚሰጡትን ከፍተኛ ዋጋ ያሳያል። ሊዮንስ ጆንስ እንደሚሉት ሙኒር ከትራምፕ ጋር የገነቡ ግንኙነት ፓኪስታን በአሜሪካና በኢራን መካከል የሰላም ድርድር ለማሸማገል ልዩ ብቃት እንዲኖራት አድርጓል። በእርግጥም በቀጠናው ውስጥ ከኢራን ከባሕረ ሰላጤው ሀገራትና ከአሜሪካ ጋር ጠንካራ ግንኙነት ያላት ብቸኛው ሀገር ነች። ሙኒር የሚያውቋቸው ሰዎች ከባድና ፈታኝ ተልእኮችን የሚወዱ ሰው እንደሆኑ ይገልጻሉ። በቁርአን እውቀታቸውም የተከበሩ ሲሆን ሐፊዝ ወይም ቅዱሱን መጽሐፍ በቃላቸው ያጠኑ ተብለው ይጠራሉ። እስልምናን ይረዳሉ፣ ቁርአንን ይረዳሉ፣ እናም በሚያስተምረው ነገር ያምናሉ ይላሉ ባልደረቦቻቸው። ጽንሰ ሐሳቦቻቸው በጣም ግልጽ ናቸው። ሌሎች ለማድረግ የሚፈሩትን ነገር ያደርጋሉ። ሙኒርን ውሳኔ ከመወሰናቸው በፊት ብዙ ጊዜ የሚያስቡ ሰው እንደሆኑ ይገልጻሉ። ውሳኔ ከመወሰናቸው በፊት ብዙ ጊዜ ያስባሉ። አንዴ ከወሰኑ ግን ሙሉ ትጋት ይዘው ይከታተሉታል። ውጤቱንም ለፈጣሪ ይተዋሉ። የሙኒር ወደ ቴህራን መጓዝም የኢራን አመራሮች በሳቸው ላላቸው እምነት እንደሚያንጸባርቅ ባልደረቦቻቸው ይናገራሉ። የአሜሪካና የእስራኤል ጥቃቶችን ተከትሎ በከፍተኛ የደህንነት ስጋት ውስጥ የሚንቀሳቀሱት የኢራን ከፍተኛ ባለሥልጣናት ያሉበትን ቦታ የማጋለጥ ስጋት ቢኖርባቸውም እሳቸውን ለመቀበል መውጣታቸውን ይጠቅሳሉ። በዚህ የሽምግልና ሂደትም ፓኪስታን ላለፉት ዓመታት ካስመዘገበቻቸው የዲፕሎማሲ ድሎች ሁሉ እጅግ ታላቁን አግኝታለች። ይህ በአንድ ወቅት ትራምፕ እንደናቋትና የባይደን አስተዳደር እንደ ሸሻት ሀገር አስደናቂ የዕጣ ፈንታ ለውጥ ነው። ለፓኪስታን ይህ በእርግጥም ትልቅ ድል ነው ይላሉ በአትላንቲክ ካውንስል የደቡብ እስያ ከፍተኛ ተመራማሪ የሆኑት ማይክል ኩግልማን። ፓኪስታን ለረጅም ጊዜ በቀጠናውም ሆነ በዓለም አቀፍ ደረጃ ተጽዕኖ መፍጠር እንደማትችል ተደረጋ በመታየቷ ምክንያትም በመጥፎ ዓለም አቀፍ ገጽታ ትታገል ቆይታለች። ነገር ግን የፓኪስታን ባለሥልጣናት ትራምፕ በድጋሚ ከተመረጡ በኋላ ብዙም ሳይቆይ እሳቸውንና የቅርብ ሰዎቻቸውን ማማለል ጀመሩ። በክሪፕቶና በወሳኝ ማዕድናት ላይ ስምምነቶችን አደረጉ። የትራምፕን የሰላም ቦርድ ተቀላቀሉ። ላለፈው ዓመት ለኖቤል የሰላም ሽልማት እጩ አድርገው አቀረቧቸው። እንዲሁም ባሳለፍነው ግንቦት ወር ከህንድ ጋር የነበረውን አጭር ግጭት ለማስቆም ስለረዷቸው በከፍተኛ ሁኔታ አመሰግኗቸው። ምንም እንኳን የህንድ ባለሥልጣናት እንዳረዷቸው ቢናገሩ፣ ትራምፕም የፓኪስታንን ጦር አዛዥ የምወደው ፊልድ ማርሻል ብለዋቸዋል። ሁለቱም ባለፈው ዓመት ቢያንስ 3 ጊዜ ተገናኝተዋል። ኩግልማን እንደሚሉትም ፓኪስታን በዋሽንግተን ነጥብ የሚያስገኙ ያልተለመዱ የዲፕሎማሲ ስልቶችን ለመጠቀም ፈቃደኛ ሆናለች። ከልክ ያለፈ ሙገሳንና ከትራምፕ የቅርብ ሰዎች ጋር የንግድ ድሎችን መፍጠርን ጨምሮ ፓኪስታንም ከኢራን ጋር ያላትን የዘመናት ጥልቅ ግንኙነትና 565 ማይል የሚረዝመው ድንበሯል ለምን እንዲህ ያለ እውቀት እንዳላት አብራራል። ፓኪስታን ረጅም ጊዜ በኢራን ስም ለአሜሪካ መልእክቶችን ስታስተላልፍ ቆይታለች። ፓኪስታን ለብዙ አስርተ ዓመታት በዋሽንግተን የኢራን ጥቅም ስትወክል ቆይታለች። ልክ ስዊዘርላንድ በቴህራን ለአሜሪካ እንደምታደርገው ሁሉ ትላለች በኢስላማባድ ላይ የተመሠረተው የቬርሶ አማካሪ ድርጅት መስራች ዳይሬክተር አዚማ ቺማ። ፓኪስታንም በኢራን ጦርነት ውስጥ እንዳሸማጋይ የገባችው በቻይና ድጋፍ ነው። የውጭ ጉዳይ ሚኒስትር ዳር ባሳለፍነው ሳምንት ቻይና ተጉዘው ከቻይናዎቻቸው ዋንጊው ጋር ተገናኝተው ነበር። ቺማም ሌሎች ዓለም አቀፍ ግንኙነቶችን ትጠቅሳለች። ለፓኪስታን ከቱርኮችና ከግብፃውያን ጋር ግልጽ የሆኑ የጋራ ፍላጎቶች አሉ። ሦስቱም የዚህ ጦርነት የአሁኑን ጂኦግራፊካዊ ድንበሮች የሚፈጥሩ መካከለኛ ኃይሎች ናቸው። ፊልድ ማርሻል ሙኒር ባሳለፍነው ዓመት በህንድና በፓኪስታን መካከል የኒውክሌር ግጭት ስጋትን ባስነሳው የ4 ቀናት ግጭት ውስጥም ትልቅ ሚናን ተጫውተዋል። ትራምፕም የተኩስ አቁም እንዲደረግ ማገዛቸውን ከማስታወቃቸው በፊት ሙኒር የፓኪስታን ምላሾች በመቅረጽ ረገድ ማዕከላዊ ሚና እንደተጫወቱ ባልደረቦቻቸው ይናገራሉ። ኢራን በዚህ ዓመት መጀመሪያ ላይ በፓኪስታን ደቡብ ምዕራብ ባሉቺስታን ግዛት ውስጥ የአማጺ ቦታዎች ናቸው ባለቻቸው ስፍራዎች ላይ ጥቃት ስትፈጽምም ሙኒር በድንበሩ ማዶ በሚገኙ ታጣቂዎች መደበቂያዎች ላይ የፓኪስታንን የአጸፋ ጥቃት ያካተተ የተመጣጠነ ምላሽን እንዲሰጥ ደግፏል። እናም ታሪኩ እዚህ ላይ ደርሷል። ከውሸትና ከማታለል ሀገርነት፣ ከአስተማማኝ ያልሆነ አጋርነት፣ ከዓለም አቀፍ ችለተኝነት ተነስታ ፓኪስታን በብላት በትዕግስትና በመሪዎቿ በተለይም በፊልድ ማርሻል አሲም ሙኒር ልዩ ችሎታ ራሷን በዓለም አቀፍ መድረክ ላይ እንደ ወሳኝ ሰላም አስከባሪ አድርጋ ቆማለች። ይህ በዘመን የዲፕሎማሲ ታሪክ ውስጥም ከተመዘገቡት እጅግ አስደናቂ የዕጣ ፈንታ ለውጦች አንዱ ሆኖ ለዘላለም ሲዘከር ይኖራል። እናም ፓኪስታን ይህንን ታሪክ ታይቶ የማይታወቅ ዲፕሎማሲ ልትሳጣጥምም የዓለም የዜና አውታሮች ስሟን ሲያነሱ መሪዎቿም በዓለም አቀፍ መድረክ ላይ ሲደመጡ የሰላሙ ፊርማ ቀለም ሳይደርቅ አንድ ወሳኝ ጥያቄ በአየር ላይ ይንጠለጠላል። በቀጣይስ
ይህ የተገኘው ድል የመጨረሻው ምዕራፍ ነው ወይንስ ወደፊት ለሚመጣው እጅግ ከባድና አደገኛ ምዕራፍ መግቢያ በር? እውነተኛው ፈተና የሚጀምረው አሁን ነው። የተኩስ አቁም ስምምነት ጦርነቱን ለጊዜው ያቆማል እንጂ ጦርነቱን ያስነሱትን መሠረታዊ ችግሮች አይፈታም። አሁን የፓኪስታንና ከመሪዎቿ በተለይም የፊልድ ማርሻል አሲም ሙኒር ኃላፊነት ከዚህ በፊት ከነበረው እጅግ የከበደና ስስ ሆኗል። በመጀመሪያ የተኩስ አቁሙን ዘላቂነት የማረጋገጥ ፈተና አለ። ይህ ስምምነት በስስ ክር ላይ እንደተንጠለጠለ ሁሉ በዋሽንግተንና በቴህራን መካከል ያሉ በድርድር ሳይሆን በኃይል የሚያምኑ ጠንካራ መስመር አራማጆች አሉ። እነዚህ ኃይሎች ስምምነቱን ለማፍረስና ዳግም ወደ ግጭት ለመመለስ ትንሿን ምክንያት ብቻ ነው የሚጠብቁት። አንድ ያልጠበቀ ጥቃትም፣ አንድ የተሳሳተ መግለጫ አሊያም በአንድ አጋር ሀገር የሚወሰድ ያልተገባ እርምጃ ይህን ሁሉ የዲፕሎማሲ ጥረት በአንድ ጀንበር ሊያፈራረሰው ይችላል። የእስራኤል ወገን ስምምነቱ ሊባኖስ እንደሚያካትት መግለጹና ጥቃቷን መቀጠሏ ይህ ስስነት የመጀመሪያውና ግልጽ ማሳያ ነው። ከዚያም ፓኪስታን አሁን ከአሸማጋይነት ወጥታ ወደ እውነተኛ አደራዳሪነት መሸጋገር አለባት። የኢስላማባዱ የመጀመሪያው ድርድር ለምን እንደፈረሰ እናውቃለን። ሁለቱም ወገኖች ፍጹም የማይታረቁ ጥያቄዎችን ይዘው ስለቀረቡ ነው። አሁን የፓኪስታን ትልቁ ስራ እነዚህን የተራራቁ አቋሞች የሚያቀራርብ፣ ሁለቱም ወገኖች ፊታቸውን ሲያዞሩ የሚቀበሉት የመካከለኛው መንገድ ቀመር ማዘጋጀት አለባት። ይህ ማለትም የአሜሪካን የማዕቀብ ጥያቄ፣ የኢራን የኒውክሌር ፕሮግራም ስጋት፣ የኢራንን የቀጠናው ተጽዕኖና የአሜሪካን የደህንነት ጥበቃ ፍላጎት ሁሉ ያገናዘበ እጅግ ውስብስብ የሆነ የዲፕሎማሲ ሰነድ ማዘጋጀትን ይጠይቃል። ይህም በዓለም ላይ ካሉ እጅግ ከባባድ የዲፕሎማሲ ተግባራት መካከል አንዱ ይሆናል። ቀጥሎም ፓኪስታን በሚዛን ላይ የመራመድ አስቸጋሪ ፈተና ይጠብቃታል። ይህንን ሚና በመውሰዷ የብዙዎችን ጥቅም ነክታለች። ህንድ የፓኪስታን የዘመናት ባላንጣ የሆነችው ህንድ ፓኪስታን እንዲህ ያለ ዓለም አቀፍ ክብርና ተቀባይነት ስታገኝ ዝም ብላ አትመለከትም። የፓኪስታንን ጥረት ለማንኳሰስ አሊያም ለማደናቀፍ የዲፕሎማሲና የስለላ ስራዎችን ልትሰራ ትችላለች። ሳውዲ አረቢያና የባህረ ሰላጤው ሀገራትም የአሜሪካ የቅርብ አጋሮችና የኢራን ቀንደኛ ተቀናቃኞች ናቸው። የፓኪስታን ከኢራን ጋር እንዲህ መቀራረብና የኢራንን ጥቅም ማስከበር በእነሱ ዘንድ ጥርጣሬን ሊፈጥር ይችላል። ፓኪስታን ከኢራን ጋር ያላትን ግንኙነት ሳታበላሽ የሳውዲንና የተባበሩት አረብ ኤሚሬቶችን እምነት ማግኘት አለባት። ይህ እጅግ ስስ የሆነ የዲፕሎማሲ ገመድ ላይ መራመድ ነው። ከዚያም ቻይና የፓኪስታንን ጥረት ከጀርባ ሆና የደገፈችው ቻይና የራሷ ፍላጎት አላት። ቻይና የአሜሪካንን ተጽዕኖ ከቀጠናው መቀነስና የራሷን የኢኮኖሚና የኃይል አቅርቦት መስመር ማስጠበቅ ትፈልጋለች። በመጨረሻም የዚህ ሁሉ ማዕከል የሆነው የፊልድ ማርሻል አሲም ሙኒር የግል ዕጣ ፈንታ ነው። ይህ የሰላም ሂደት ከተሳካ ሙኒር በፓኪስታን ታሪክ ውስጥ ስማቸው በወርቅ ቀለም ከሚጻፍላቸው እንደ መሐመድ አሊ ጂና ካሉ መሪዎች ጎን የሚሰለፉ ታላቅ መሪ ይሆናሉ። ባለ መድረክ ላላቸው ተቀባይነትና በሀገራቸው ውስጥ ያላቸው ኃይል ወደር የለሽ ይሆናል። ስለዚህ በቀጣይ የምንጠብቀው በከፍተኛ ጥንቃቄ የሚራመድ በየእርምጃው ፈተና የሞላበት ውስብስብ የዲፕሎማሲ ጉዞ ነው። ፓኪስታን ይህንን ታሪካዊ ኃላፊነት ተሸክማ ተዘልቅ ይሆን ወይንስ በአያሌኑ ፍላጎትና በቀጠናው ውስብስብ ፖለቲካ ግፊት ስር ወድቃ ያስገኘችውን ድል ታጣለች? ጥያቄው አሁንም ክፍት ነው። የዓለም ሰላም ግን መልሱ ላይ የተመሠረተ ነው።